ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን እንግዲህ መጥተዋል በቅመማ ቤት። ላይክ እያደረጋችሁ ሼር እያደረጋችሁ ወደ 350 እና ውዶችዬ እንግዲህ ብሩኬ ወንድሜ ዛሬ ያው ብዙዎቻችሁ ምናምን ሌላ ያልሆነ ነገር እያላችሁ ነበረ። ግን እንደዛ ሳይሆን እንግዲህ እንደምታዩት አበባ ምናምን አድርጎ ቅመሟን እንግዲህ ድጋሚ ይቅርታ ለመጠየቅ ቁጭ ብሎ ለማውራት ምናምን ያለውን ነገር ለመፍታት ነው ማለት ነው። ሰርፕራይዝ ሊያደርጋት ነው እንግዲህ እና ውዶችዬ ከዚህ በኋላም በቃ የሆነ ነገር እንትን ሲል ሌላ ያልሆነ ነገር ኮሜንት ላይ ባንጽፍ በቃ ይሄ አይዲያ ባንሰጥ ሌላ ነገር ባንቀባጥር መልካሙን ነገር እነሱን አንድ የሚያደርግ ነገር ፍቅራችሁን የሚጨምር ነገር ነው መኮመት ያለብንም። ይሄ ገስት ላይ ራሱ ወተን የምንናገረውን ነገር ማወቅ መቻል አለብን። እንደዛ በቃ ጥሩ ነገር ነው ማውራት ያለብን። ጥሩ ነገር ማውራት ካልቻልን ሌላ አዲስ አጀንዳ እየፈጠርን ምናምን ነገር ማውራቱ ቢቀር አሪፍ ነው። የምሬን ነው። ከቻላችሁ ላይክ በራሳችሁ ሙድ በራሳችሁ እንትን ፈታ ማለት በቃ የራሳችሁን ወሬ ማውራት። ስለ ሀይሚዬና ብሩኬ ደግሞ ከሆነ ደግሞ ላይክ ጥሩ አስተያየት መስጠት፣ ምክር መስጠት፣ ጥሩ እነሱን በቃ ወደ ጥሩ መንገድን የሚያመጣቸውን ነገር አስተያየት መስጠት እንጂ ሌላ ነገር አይዲያ ሌላ አጀንዳ ገና ለገና ይሄ ይሆናል ይሄ ምናምን ሊሆን ነው ምናምን እየተባለ አይዲያ በሰጠናቸው ቁጥር በቃ ያን ነገር እየተጠቀሙበት ምናምን ነው የሚሄዱት ማለት ነው ውዶቼ። እና ወደ ገደለው ስገባ እንግዲህ ዛሬ ያው ብሩኬ ማድረግ ያለበትን ነገር እያደረገ ነው። ቅመማዬ ደግሞ እንግዲህ ሳሎን ቤት ሂዳ ጸጉሯን ፏፈሽ ብላ ተሰርታ አምሮባት መታለች ማለት ነውና ሁሌ የሚመርብሽ የኔ ቆንጆ። ሲቀጥል እንግዲህ ይቅርታ አድርጌልሃለሁ ውሳኔን ግን አልቀይርም አይነት ሙድ ውስጥ ነች ሀይሚዬ። መፈታቷ አይቀርም ውዶቼ። ሀይሚዬና ብሩኬ መቼም አይለያዩም። ኢንሻአላህ አንድ ይሆናሉ። ምንም አታስቡ፣ አትጨነቁ። ደግሞ ሙድ ይዙብናል እነሱ እንዴ። ትናንት ማታ ነው አሁን ይሄ ቪዲዮ የተቀረጸው አይደለ? ዛሬ ነው እንግዲህ ቪዲዮውን የተቀረጸውን ቪዲዮ በቲክቶክ የለቀቀው ብሩኬ ዛሬ ነው እንደምታውቁት። እና ትናንት ነው ይሄ ቪዲዮ የተቀረጸው። ቅድም ምናምን ነገር እያለ ነው ሲያወራ የነበረው መግቢያ ላይ ሰምታችሁት ከሆነ ብሩኬ ማለት ነውና ናቲ ምናምን ከሄደ በኋላ እንግዲህ ማታ አካባቢ ይመስለኛል እንደዚህ ዲኮር አድርጎ ምናምን አበባ አድርጎ እሷ ጸጉር ቤት ስትሄድ ስትመለስ ምናምን እንደዚህ አድርጎ የጠበቃት ማለት ነው ብሩኬ። እና የትናንትና ቪዲዮ ነው ይሄ ማለት ነው። ግን ትናንትና እንግዲህ ገና ዲኮሩን ሳያደርግ ይመስለኛል የቲክቶኩን ቪዲዮ የሰራው አለሁ አለም። ምናልባትም ደግሞ ከዛ በኋላም ከቪዲዮ በኋላ ሊሆን ይችላል። ብዙ ጊዜ የቲክቶክ ቪዲዮ የሚሰሩት ከቪዲዮ በኋላ ነው። እና ደግሞ አንዳንዴ ደግሞ ምናልባት መጀመሪያም ላይ ሊሰሩ ይችላሉ፣ አይታወቅም። ያም ሆነ ይህ ግን ዞሮ የትናንትና እንደሆነ ቅድም ምናምን ነገር እያለ ባወራው ማወቅ ትችላላችሁ። ማታ ምናምንም ሁላ ብሏል ሰምታችሁ ከሆነ ማለት ነውና የትናንት ነው ማለት ነው። ዛሬ ደግሞ ያው ሙዚቃውን ዛሬ ነው የለቀቀው እንግዲህ ብሩኬ ማለት ነውና ትንሽ እሺ የሚል ድምጽ ምናምን ነገር አለ። እንዳይረብሻችሁ በቃ ማለት ምንም ማድረግ አልችልም። ያለሁበት ቦታ ታውቃላችሁ ፍሪጅ ድምጽ በጣም ይረብሻል ምናምን ነገርና ከዚህ በፊትም እንደነገርኳችሁ ማለት ነውና ከረበሻችሁ በጣም ይቅርታ። ድምጼን ከፍ አድርጌ ለማውራት እየሞከርኩ ነው። እሽታው እንዳይረብሻችሁ ማለት ነው። የኔ ድምጽ ጎልቶ እንዲሰማችሁ እና ውዶችዬ እነሱ መቼም ተለያይተው የማይለያዩ ልጆች ናቸው። እየሰሩ ያሉት እንግዲህ ስራ ነው። ስራውን ሊቀጥሉበት ነው። እየማለ ነው ምናምን እንድትሉ ትችላላችሁ ውዶቼ። መሀላ አዲሳችሁ አይደለም እንግዲህ ሀይሚዬና ብሩኬ ብዙ ጊዜ እየማሉ ሲሰሩ የነበረው በ3 ወር ቪዲዮ ጀምሮ ምናምን በቃ እየማሉ ምናምን ነበር ሲሰሩ የነበሩት ማለት ነው። እንደውም እኛ ብዙ ጊዜ ተናግረናል። ለምን ትምላላችሁ አይነት ነገር እያልን ብዙ ጊዜ አስተያየት ሰጥተን እናውቃለን። እና አዲስ አይደለም ውዶች። ሲምሉ የሆነ ቦታም ሊኖረው ይችላል ምናምን፣ ግን ያንን ነገር እንትን አትበሉት ብዙ ጊዜ ማለት ትኩረት አትስጡት። ላይክ እንዴት ነው ምንም ማድረግ አይቻልም እንግዲህ እኛንም ለማሳመን አላ አይደለ። አንዳንድ ጊዜ እኮ ፊልምም ሲሰሩ እኮ ምናምን እየማሉ ምናምን ሁላ ይሰራሉ አይደለ? ፊልም ነው ብለው ለሰው አሳውቀው ቢሰሩም እንኳን ያሁን ውሸት ነው፣ የምንም እውነት ነገር የለውም። ግን ለሰው አስተማሪ ይሆናል ምናምን ተብሎ የታሰበውን ነገር ነው ፊልም የሚሰራው አይደለ? ደራሲው የሚጽፈው ምናምን በቃ ለህዝብ ለተመልካች አስተማሪ ይሆናል ወይም ደግሞ ያዝናናል ምናምን ተብሎ የታሰበው ነገር ነው የሚጻፈው እዛ ላይ ብቻ የሆነ መልእክት አለው። ዞሮ አንድ ፊልም ወይም ደግሞ አንድ ተከታታይ ድራማ ሲሰራ ማለት ነውና በዛን ሂደት ውስጥ እየማሉ ምናምን ነው የሚሰሩት። ላይክ እንደዛ በቃ በሉት። ይሄንም አሁን የሚምሉት ምናምን ላይክ እኛን ለማሳመን ምናምን ነገር ይሆናል እንጂ በፍጹም ምንም አይነት ነገር እውነት ኑሮ አይደለም። ዛሬም ነገም እነግራችኋለሁ ደጋግሜ ማለት ነው። የምንም በቃ እንዴ ምን ማለት ነው?
ሲቀጥል ደግሞ ስራውን ሊቀጥሉ ስላሰቡ ነው። በቃ ምንም ጥያቄ የለውም። ሲጀመር ብሩኬ ወደ 400 ኬ ሳይገባ ሀይሚዬ 350 ኬ ምናምን ሳትገባ ሁላ በመሀል የሚያቋርጡት ሁላ አይመስለኝም። በቃ እስከዚያ ድረስ መስራት ፈልገዋል ይመስለኛል። አይ ቲንክ ሲመስለኝ ራሱ እስከ መስከረም ምናምን ድረስ መስራት ይፈልጋሉ ይመስለኛል። በቃ በራሴ አስተሳሰብ ማለት ነው። ግን ደግሞ እንደዛም ላይሆን ይችላል። ከዛም ወዲህ ደግሞ ሰላም ሊወርድ ምናምን ይችላል። ቀን እያላችሁ የነበረ ላይክ ቢታረቁ አሪፍ ነው፣ ጾም ሊገባ ነው ምናምን ነገር እያላችሁ ነበርና ጾሙ መቼ እንደሆነ አላቅም። ግን ያው የደረሰ ይመስለኛል። እነሱ ደግሞ በጾም ሰዓት በበዓል ሰዓት ምናምን አይታችኋል። ከዚህ በፊት ብዙ ነገር ተፈጥሮ ብዙ ነገር አልፏል። ገባችሁ? ይሄ አሁን ላይ እንትን ብለውታል። በቃ ሀይሚዬና ብሩክ ይሄ ጾም ሲደርስ በዓል ሲደርስ ምናምን የሚጨቃጨቁትን ነገር ለምደውታል ልበል አላቅም። ብቻ ግን አዲሳቸው አይደለም እንግዲህ ለኛም አዲሳችን አይደለም። ከዚህ በፊት አድርገውታል። ገባችሁ? አያደርጉትም አይባልም፣ አድርገውታል። ከዚህ በፊት በጾም ሰዓት ምናምን እየተጨቃጨቁ ሁላ መጥተዋል። እና ምንም በቃ እናንተ አትጨነቁ፣ አታስቡ። ዞሮ ዞሮ ሀይሚዬና ብሩኬ መቼም አይለያዩም። እንግዲህ መጨረሻውን በትዕግስት መጠበቅ ነው። አሁንም ቢሆን ስራውን ለመቀጠል ስላሰቡ ነው እንደዚህ አሁን ሀይሚዬ ድርቅ ያለችው፣ በውሳኔዋ የጸናችው ማለት ውሳኔን አልቀይርም ምናምን ነገር ያለችው ስራውን ሊሄዱበት ስለፈለጉ ነው። በቃ እና መግቢያ ላይ እንደተናገረው እንግዲህ ብሩኬ እናንተም ሰልችታችኋል፣ የኛን ጭቅጭቅ ምናምን መስማት አትፈልጉም፣ እኛ በፍቅር እንድንመጣላችሁ ነው የምትፈልጉት፣ ላይክ ሰልችታችሁም በቃኝ ብላችሁ ሁላ የወጣችሁ ሰዎች እንዳላችሁ አውቃለሁ አይነት ነገር እያለ ነበርና የኦዲየንስንም ስሜት ሁላ ምናምን ያውቃሉ። ግን በቃ ጨከን ብለን እንስራ አይነት ነገር ብለው አስበው ይመስለኛል። ግን ደግሞ ላይክ አሁን ወደ ሰላሙ መጥተው ምናምን ከዛ ደግሞ ከተወሰነ እንትን በኋላ በጥሩ ነገር ወይም ደግሞ እኛን ሊያስተምር በሚችል ነገር የእነሱንም ክብር ዝቅ በማያደርግ ነገር በተሻለ ነገር ቢመጡ አሪፍ ነበረ። ግን ብቻ አላቅም አይደነ እነሱ ያውቃሉ። ዞሮ ዞሮ ያው በምን አይነት ሁኔታ እንመጣለን ብለው አስበው ሊሆን ይችላል። ምን አይነት አይዲያ ይዘን ልንመጣ እንችላለን ብለው ዝም ብለው በቃ በዚህ መንገድ ሊቀጥሉበት ስለፈለጉና ነገ ከነገ ወዲያ ደግሞ እንግዲህ አዳዲስ ነገሮች ልናይም እንችላለን። አላቅም ብቻ ግን በምን አይነት ሁኔታ መቀጠል እንዳሰቡ እነሱ ያውቃሉ ውዶቼ። ግን ያም ሆነ ይህ እኔ የምላችሁ ነገር ደጋግሜ አሁንም የምላችሁ ነገር ምንም ነገር እንዳትጨነቁ። አይኖ አሁን በዚህ ሰዓት ብዙ ሰው እንደምታዝኑ እንደምታለቅሱ አውቃለሁኝ። ምክንያቱም በቃ ይሆናል አይደል ንግግራቸው ሲምሉ ምናምን እውነት መስሏችሁ በቃ አይደል ሊለያዩ ነው ምናምን ብላችሁ በጣም የምትጨነቁ ትኖራላችሁ። ግን ራሳችሁን አትጉዱ ውዶቼ። እነሱ ዞሮ ዞሮ መገናኘታቸው አይቀርም፣ ዞሮ ዞሮ አንድ መሆናቸው አይቀርም። አንድም ናቸው ሲጀመር። ግን በቃ አይደለ ለኛ የሚያሳዩን ነገር ምናምን እውነት በሚመስል መንገድ ማለት ነው እናንተ ሊረብሻችሁ ሊያስጨንቃችሁ ይችላል። ግን ራሳችሁን ጠብቁ። ሰው ሀገር ላይ ነው ያላችሁት፣ ራሳችሁን ጠብቁ ማለት ነው። እና ብሩኬ እንግዲህ ጥፋቱን አምኖ ላይክ እንዴት ነው ከዚህ በፊት ያደረኩት ነገር ሳይሰማኝ ቀርቶ አይደለም። እሷንም በጣም አስከፍቻታለሁ፣ እንዳስከፋኋት አውቃለሁኝ፣ ስሜቷን እንደጎዳሁት አውቃለሁ፣ የማይሆን ውሳኔ ውስጥ እንደገባሁኝ አውቃለሁ። ግን ያን ነገር ያደረኩት ብነግራት አትቀበለኝም ብዬ ስላሰብኩኝና እሷንም ደግሞ ላለመጨናነቅ ስለፈለግኩኝ ነው። በቃ ማጨናነቅ ይሆንብኛል ብዬ ስላሰብኩኝ ብዙ ጊዜ ነገሮችን አልነግራትም ምናምን በራሴ የምወስናቸው ነገሮች አሉ። እንደዛ ማደርገው ደግሞ በቃ እሷን እንድትጨናነቅብኝ ስለማልፈልግ ነው አይነት ነገር ብሏል ማለት ነው። እና ብሩኬ የሚያደርገው ነገሮች ሁሉ እኔ ትናንትና ምናምን ነገር ነግራችኋለሁ ማለት በበጎ ነገር ነው እሱ አስቦ የሚያደርጋቸው ነገሮች። ግን ደግሞ እነዛ በበጎ ነገር የሚያደርጋቸው በመልካም ነገር የሚያደርጋቸው ነገሮች ላይክ የሀይሚዬን ስሜት የሚጎዱ ሆነው ይገኛሉ። ገባችሁና ያ ነገር ነው ጥፋት የሆነው። ግን ደግሞ ይሄን ነገር አሁን ቁጭ ብለው አውርተውበት ከዚህ በኋላ በቃ እንደዚህ አይነት ምንም ነገር ስታደርግ እኔ ልታማክረኝ ይገባል። በቃ በራስህ ምንም ተቀበልኩም አልተቀበልኩም በራስህ የምታደርገው ምንም ነገር ሊኖር አይገባም። አንተና እኔ ወደፊት ባልና ሚስቶች ሁነን ልጆች ወልደን የምንኖር ልጆች ነን። ስለዚህ ነገም ጧት ትዳርም ውስጥ ምናምን ነገር ስንገባ እንደዚህ መሆን የለበትም። ነገሮችን በራሴ መንገድ ይፈታለሁ ብለህ ማሰብ የለብህም። በቃ እኔ ሚስትህ ነኝ፣ ፍቅረኛህ ነኝ ምናምን። ስለዚህ ለእኔ ማማከር መቻል አለብህ፣ እኔ ማወቅ መቻል አለብኝ። ከዛ ደግሞ ስለ እኔ ስሜት መጨነቅ መቻል አለብህ። በቃ እኔ ልትረሳኝ አይገባም። የሆነ ችግር ውስጥ ስገባ ህይወታችን ውስጥ የሚበጠብጠው ነገሮች በሙሉ ቆፍጠን ብለህ ነገሮችን ማስወገድ መቻል እንጂ ላይክ እኔን እየጎዳህ የሌላውን ስሜት እንድትጠብቅ አልፈልግም ብላ መናገር ትችላለች እኮ ሀይሚዬ፣ እንደዛ መናገር ትችላለች። ከዛ ይሄ ልጅ ነገሮቹ ግልጽ የሆኑለትና
ያንም ነገር እኮ ግልጽ ሳይሆንለት ቀርቶ አይደለም ያቃል እኮ ስሜቷንም እኮ ተረድቷታል እሱ ግን ደግሞ በቃ በዚህ ልክ እንደዚህ ተወስናለች ምናምን የሚል ነገር ሀሳብ አልነበረውም ታውቃላችሁ ግን ደግሞ ሀይሚዬ ያ ነገሮች ረበሿትና ነገ ከነገ ወዲያም እኮ ተጋብተን ብንኖር እንደዚህ አይነት ነገሮችን ሊሰራ ነው ብላ ፈርታ ነው እንግዲህ ወደዚህ ውሳኔ የገባችሁ ግን ያ መሆን የለበትም በቃ ነገሮችን በግልጽ ተነጋግረው ምናምን ድጋሚ ይሄን ነገር እንዳይደግመው ማድረግ መቻል አለባት ሜቢ ደግሞ አሁንም እየቀጣችሁም ሊሆን ይችላል ማለት ከልቡ አሁን ለመለያየት ፈልጋ ላይሆን ይችላል ማለት በቃ ልታስተምረው ምናምን ፈልጋ ሊሆን ይችላል ግን በዚህ ሂደት ውስጥ ደግሞ ብሩኬ አሁን ዛሬ በቃ እኔ ደክሞኛል ከዚህ በላይ ምናምን ነገር ዛሬ እስኪ ያለውን ነገር ልሞክርና በቃ ከዚህ በኋላ እኔ ጭቅጭቅ ምንም አልፈልግም ምናምን አይነት ነገር እያለ ነበረ ላይክ እንደደከመው በቃ ከዚህ በኋላ መታገል እንደከበደው አይነት ነገር ነበር ሲያወራ የነበረውና ምን ልላችሁ ነው አንድን ሰው ደግሞ አስተምራለሁ ወይም ደግሞ በቃ ይሄን ነገር እንዳይደግመው በዚህ መንገድ አስተምረዋለሁ ብላችሁ ካሰባችሁ ደግሞ ያ ሰው ለውሳኔ እስኪደርስ ድረስ ደግሞ መጠበቅ የለባችሁም ደግሞ ቶሎ መለስ ማለት አለባችሁ ገባችሁና ምናልባት ሀይሚዬ በዛ መንገድ እየሄደች ከሆነ ብሩኬ ደግሞ አሁን ከዚህ በላይ ደግሞ ምናልባት ብዙ ላይታገስ ይችላል ሌላ የማይሆን ውሳኔ ወስኖ ደግሞ ከዛ ደግሞ እሱን ለመመለስ ደግሞ ሌላ ነገር አሁን በቃ በዚህ ሂደት ውስጥ ሀይሚዬ ቆርጣለች ሀይሚዬ በቃ ጨክና ብሩኬን ትለያየዋለች ብሎ ማሰብ ይከብዳል ውዶች እንዴት ናማታ ደግሞ ስቶሪ ላይ ያደረገችውን አይታችኋል አይደለ ምንም እንኳን ያው ሁሉ ነገር ከነሱ ህይወት ጋር ላይ ያገናኘው ይችል ይሆናል ግን ደግሞ በቃ በዚህ ሰዓት እነሱ ባሉበት ሙድ እንደዚህ አይነት ነገር ሲያደርጉ ቶሎ ብለን የምናያይዘው ከነሱ ህይወት ጋር ነው እና የለቀቀችው ቪዲዮ ደግሞ ካሉበት አንፃር የሚገልጽ ነገር ነውና በቃ እኔ ጨክኜ ሻንጣዬን ላነሳልና ከዛ ደግሞ ትናፍቀኛለህ ከዛ ተወዋለሁ አይነት ነገር ከዛ ደግሞ በቃ አካሌ ሁሉም አሁን ላይ ያንተው ነው ህይወቴ አይነት ነገር በቃ አሁንም ቢሆን ያንተው ነኝ አይነት ነገር ነው ሙዚቃ የለቀቀችው የነበረው ማለት ነው እንደዛ አድርገው ሰክሰውን አሁን ደግሞ የሚያሳዩን ወሽመጥ ቆራጭ ነገር እንዴ ሀይሚዬና ብሩኬ ምን እሺ ነው ኧረ ተው እኛንም አታሰቃዩን ሆ እኔ አልহামዱሊላህ ማለት የሚያረጉትን ነገር የሚሰሩትን ስራ ምናምን ነገር ለስራና ለስራ እንደሆነ አቃለው ግን ደግሞ እንደኔ የማይረዳ በትንሽ በትልቁ በጣም ብዙ የሚያጨናንቀው በጣም ብዙ የሚያለቅስ ሰው አለ በቃ በጣም ስለምንወዳቸው ማለት ነው ዛሬ እንኳን ራሱ መቼ ነው 12 ሰዓት የሚል ብዙ ነበረ ማለት ነው ምክንያቱም እነሱ አንድ እንዲሆኑላቸው በቃ አለ አይደለ በፍቅር እንዲመጡ ከመፈልግ አንፃር ማለት ነውና እንዴ ሀይሚዬና ብሩኬ በእናንተ ቆዳ እኮ አንቀበርም እኛ ግን ደግሞ በጣም ስለምንወዳችሁ በጣም በቃ አለ አይደል አይኖ መስራት አለባችሁ ግን አንዳንዴ ደግሞ ሰው የኦዲየንስ አመለካከት ስልችት እንዳለው ከተረዳችሁ ደግሞ መለስ ብላችሁ ደግሞ የሆነ በቃ እኛንም ለማስደሰት መሞከር ብትችሉ አሪፍ ነው ልክ ከዚህ በፊት እንደነበረው ማለት ነው አሁንም ደግሞ በቃ ኦዲየንስ ምን ያክል ጭቅጭቅ ምናምን እንደሰለቸው ታውቃላችሁ አቃለሁ በቃ የሆነ ሰው አንዳንዴ እንደዚህ ያወራል እንጂ የሚያየው ወይም ደግሞ የሚገኘው ከጭቅጭቅ ቦታ ምናምን ነው በፍቅር ሲመጡ ምናምን የት እንደሚገቡ አይታወቅም ሰው ሁሉ ብን ብሎ ይጠፋል ግን በቃ ይሄ ያብዛኛው የጨረቃ ፋሚሊ ግን ደስታችሁን ነው የሚፈልገውና በሳቅ በደስታ በትመጡልን ደስ ይለናል ሀይሚዬ የኔ ቆንጆ የተናገርሽው ነገር እንዳለ ሆኖ ግን ከይቅርታ በላይ ምንም ነገር የለም አይኖ በቃ ሰው ይሰበራል ሰው ልቡ ይቆስላል ምናምን ነገር ግን ይሄ ልጅ ሲያደርግ የነበረው ለምንድን ነው አንቺን ላለማጣት በቃ አለ አይደለ ካንቺ ላለመራቅ ምናምን ብሎ ነው አይደለ ስለዚህ እነዛን ነገሮች ደግሞ ከዚህ በኋላ እንዳይደግማቸው ማድረግ ትችያለሽ ሀይሚዬ ብቻ ለማንኛውም እንግዲህ የስራውን ሂደት ለማስቀጠል አስበው ነው እንጂ እንደዚህ ምናምን አረ ብቻ አታስቡ አትጨነቁ ቤተሰብ መቼ የማይለያዩም አብሽር ውዶቼ ተረጋጉ ሁላችሁም ጭራሽ እህትና ወንድም ምናምን አረላሽ እንዴ ምን ናችኋል ሀይሚዬ ጭራሽ እህትና ወንድም ቀልዳቸው አይጠገብም እናንተ እና መልካም ምሽት ይሁንላችሁ በቃ ቻው አታስቡ እሺ
እና ተረጋግታችሁ ምናምን ቢበቃችሁ የነገር አሪፍ ነው ብዬ አስባለሁ እንደኔ። በተረፈ ግን ቤተሰብ አትሰቡ፣ አትጨነቁ። እነሱ መቼም አይለዩም ውዶቼ፣ አትጨነቁ በቃ።